ምናልባት እግዚአብሔር ታሪክ ቀያሪ ነው። ዛሬ የሚመጣውን ነገር አናውቅም። ስለዚህ ኦብሲም ተናግራለች፣ ግን ተናግራለች። በቃ ሁሉን ነገር ጸንተን እጅ ለእጅ ተያይዘን እነኚህ ልጆች የመጨረሻ ከፍታቸውን ማየት ነው የምንፈልገው እና እህቶች እዚህ ውስጥ ምንም ነገር ቢመጣ ምንም ነገር ብታዩ እንዳትጨናነቁ፣ ራሳችሁንም እንትን አታድርጉ። በቃ ስራ ነው ስራ ነው። እነሱ ምንም የሚለያዩት ነገር አይደለም፣ አንድ ላይ ናቸው። እነሱ መቼም እኛ ተለያዩ ብንላቸው የማይለያዩ ልጆች ናቸው። እግዚአብሔር አንድ ያጣመራቸው ሰዎች ናቸው። ጋሽዬ ከዚህ በፊት ተናግሯል። እነሱ ሰው አላገናኛቸው፣ ምክንያት በዛ ነገር ቢሆን እግዚአብሔር ያገናኛቸው ልጆች ናቸው እና በምንም ነገር ሀይሚን የብሩኬ ናት፣ ብሩኬም የሀይሚ ነው። በቃ ከዚህ ውጭ ምንም ነገር ሌላው ቤት ቢጨፍር ቢዘል ምን ቢል ቢሳደብ ቦታ አትስጡት፣ ቦታ አትስጡት። እርስት አድርጋችሁ ተጓቸው። በቃ አንድ ቆሻሻውን ጥላችሁ ዞር ብላችሁ አታዩትም ማለት እንደዛ ተጓቸው እና እነኝህ ሁለት ልጆች ይዘን መሄድ አለብን። ዛሬ የሆነም ነገር ደስታም ሊመጣ ይችላል። እግዚአብሔር የእሱ ፈቃድ ነው፣ የኛ አይደለም። እኛ ባሰብነው ሳይሆን እሱ ባለው ነው። ሌላም ነገር ቢመጣ ምንም አይነት ነገር ሳትሆኑ በጽናት እንድትቆሙ አደራ ላለው እህቶች ያመሰግናለሁ። ሁላችሁንም እናመሰግናለን። አስተያየት የሰጣችሁ በአጠቃላይ ዘርፌ፣ ኦብሴ፣ ጨረቃ ሁላችሁንም በጣም ነው የምናመሰግነው ለሰጣችሁን አስተያየት እና የምትወዷቸው እስከ መጨረሻ ድረስ እነሱን ይዘን ወደፊት። እሺ ምንም ወዲህ ወዲያ ማለት የለም እና በርቱልኝ። የሚናገር ካለ ይናገር። አይጠበቅም ሌላ ምንም ነገር ሆነው ይውጡ። በቃ እኛ የምንፈልገው የእነሱን ከፍታ፣ የእነሱን ማንነት፣ የእነሱን ወደ ከፍታ ቦታ መሄድ ስለሆነ ዛሬ ምንም መጣ ምንም እኛ ቤት ቀልድ የለም እኮ። እራሳችሁን ይኸውላችሁ፣ እራሳችሁን አሳምናችሁ መቀበል አለበት። አሁን ስንት ቦታ ላይ ነው የእነሱ እንትን ይወጣ። ይሄ ከተጀመረ በኋላ ትናንትና ማይተናል። እንደገና እነዛ ሰዎች ጋር ቪዲዮ መጨረሻ ላይ አይታችኋል። ምን መሀል እንደሆነ ወደ ኋላ ተመልሳችሁ ራሱ ቪዲዮአችሁን ስታዩ ሁሉን ነገር ታገኛላችሁ። ትክክለኛ ድራማ መሆኑን እናውቃለን። ማናቸውም ትላንትና አሁን አይነ ስውር እኔ ራሱ ትላንትና ጋርዶብኛል። እኔ አንዳንድ ነገር ሰው ባለኝ ሳይሆን ራሴ ሳላረጋግጥ አላወራም። ችግሬ ይሄ ነው። ግን እኔ ራሴ አረጋግጫለሁ። ስለዚህ ምንድነው ራሳችሁን አምናችሁ መቀበል አለብን። በቃ ምን እስከሚመጣ ድረስ በቃ አንዴ ሰውን ይኸውላችሁ፣ ንፋስ አይደለንም። አንድ ሰው ወደኑ እነሱ ይወደናሉ ሳይሆን እኛ እንወዳለን። ማንነታችን ማንም ሊቀይር አይችልም። የራሳችን ማንነታችን ደካማ ጎናችን ማሳየት የለብንም። እኛ እስከ ጥግ መሄድ አለብን። ሰውን ከወደድሽው በደስታ መቀበል ነው። ሁሉንም ነገር በደስታ የሚመጣብሽን ደጉንም ጥሩንም። ምክንያቱም ይሄድንበት እዚች ዓለም ላይ እውነቴን ነው የምላችሁ ስንት ሰው ከአፈር ጋር እየተደባለቀ፣ እኛ ደግሞ እዚህ ጋር ቁጭ ብለን አለናል። እኛ ክፉ አስበን እኛ የምንሰራ ኃጢአቶች ወደ ሌሎቹ ነገር እየሄደ ነው። እኛ የምንሰራው እኛን አይነካንም። ስለዚህ ደግሞ እያዘናችሁ ወይም ደግሞ አንዱ ወይም አንዱ ብሩኬ ሊወድ ይችላል፣ አንዱ ደግሞ ሃይሚን ሊወድ ይችላል። አንዱ ብሩኬን ወደደ፣ ብሩኬ እንዲጎዳ አይፈልግም። ሃይሚን የሚወደው ደግሞ ሃይሚን እንድትጎዳ አይፈልግም። ስለዚህ ምን ማድረግ ያለባችሁ? አንድ ላይ መደመር አለባችሁ። ሁለቱ እንደሚጎዱ፣ ሁለቱ እሷም እሱ ስታጣ እንደምትጎዳ፣ ሁለታችሁ የምትወዱ የሰው ካራክተር ነው። የግድ ብሩኬን ማውደድ አለባችሁ። ሁለቱን አንድ ላይ ማውደድ አለባችሁ ማለት የለብንም። ይሄ የተስጦ ካራክተር ነው። ግን አንድ ደግሞ እኔ ሃይሚን ወዳታለሁ ወይም ደግሞ በቃ ሃይሚ እሱ ለሃይሚ አይሆናትም። እኛ መወሰን አንችልም። ኃጢአት ውስጥ መግባት አንችልም። እኛ መፍረድ አንችልም። ፈራጅ አንድ አምላክ ብቻ ነው። ባየኑ ቪዲዮ ልክ አስተያየት መስጠት እንችላለን። ግን ደግሞ መወሰን በጣም ኃጢአት ነው። በዙሪያችን አሁን እየመጣ ያለው ጾም በጣም ከባድ ነው። በጣም እውነቴን ነው የምላቸው። የእናንተም እንደማውቁ በአመት አንዴ ነው የሚመጣ ይሄ ጾም፣ ሙስሊሞች ማለት ነው። እኛ ባንጾምም ራሱ እውነቴ ካራክተር የሚዘጋበት ነው ይሄ በሙስሊሞች ማለት ነው።
በየትኛው ሀገር የሚከበር በአጠቃላይ የሚከበር ይሄኛው እንትን አመት በዓል ነው። ወይም አረቦች ብቻ ጋር አይደለም፣ ኢትዮጵያ ያሉት ራሱ በሙሉ በአንድነት ተነስተው የሚጾም ነው። ኦርቶዶክስም እንደዛው በአመት አንድ የሚመጣው ከባዱ ጾም፣ በውስጥ የሚመጣ ጾም እንደዚህኛው። አሁን ለምሳሌ ፍልሰታ ጾም የምንጾመው ካላክተር አይዘጋም። የቄስ ጾም ሰኔ ላይ አለ። የቄስ ጾም የሚባለው ሰኔ ላይ ማለት ነው። እና ያኛ ካላክተር አይዘጋም። ካላክተር የሚዘጋው ይሄ ትልቁ ነው። እና የፍልሰታው ራሱ ብዙ ሰው ገና ራሱ ብዙ ሰው አይጾምም። አንቺ ብቻ በቃ የሃይማኖቱን ነገር በደንብ ጠብቀሽ የምትያዥ ከሆነ ትጾማለሽ። የገና ግን ገና እንደዚህ እንደ ፋሲካ አይከበርም። መላው ኦርቶዶክስ ነው የተባለው ሰዎች ይጾማሉ። ይሄ ትልቅ ጾም ነው። እንደዛ አይደለም። ሙስሊሙም እንደዛ ኃጢአት ይዘን መወሰድ እኛ ማፍረድ የማንችለው ነገር ላይ ማፍረድ፣ የምትወዱትን ሰው ላይ እስከ ጥግ ሄደኑ በኃጢአት ሳይሆን ሁለቱንም ነገር ተቀብለን እንደዛ ሆኖ ከመጡልን እግዚአብሔር እኛን እግዚአብሔር አንተ ይርዳኝ እኔን በደስታ ይሄንን ጾም እንዲያልቅልኝ ብለን ጸሎት፣ እነሱም ደግሞ እኛ ጎን ሆኖ ይሄንን አስተካክሎ ከመጡ ለእነሱ እውነቴን ነው የምላችሁ ለእነሱም ትልቅ በረከት ነው። ከሚጠላችሁ ከሚወዳችሁ ነው የሚበዛው። እነሱን ከሚጠላችሁ እነሱን የሚወዳችሁ ሰዎች ናቸው። ሙስሊሙም ክርስቲያንም አንድ ላይ ነው ያለ ነው የሚያለቅሱ በሃይማኖት እንትን ሳይሉ፣ በተለይ ሙስሊሞች ይበዛሉ ብዬ ነው የማስበው። ስለዚህ እነሱም እስቲ ሰው በሰላም እኛ ላይ ተደስቶ ይሄንን ጾም እንደ በረከት ለነሱ እንደ በረከት ነው። ሰው በእነሱ ተደስቶ ጾሙን ፍክት ብሎ ቢጾም ለእነሱ ትልቅ በረከት ነው የሚያገኙት። አያችሁ፣ እነሱ ላይ ተደስቶ ጾሙን ከእነሱም ባይጾሙ ራሱ ምንም ችግር የለባትም። ሰው ተደስቶባችሁ ሰው ፋ ብሎ የራሱን በትክክል ጾሙን ከጨረሰ እነሱ ባይጾሙ ራሱ እግዚአብሔር ለእነሱ እረፍት ይሰጣቸዋል። ለእነሱ ራሱ ማለት ነው። እነሱ ደግሞ አይ የሚሉት ከሆነ ደግሞ እነሱ የመረጡትን ምርጫ አብረን መርጠኑ መቀጠል አለበት። ውስጣችን አዘጋጅተኑ በቃ አለመከፋት፣ አለማልቀስ፣ አለመሳደብ፣ የሆነ ነገር ማድረግ በቃ ውስጣችን አዘጋጅተኑ በንጹህ ልባችን እንደወደድኑ በንጹህ ልባችን ጾማችን መጨረስ አለብን። በንጹህ ልባችን እንደወደድናችሁ ማስቀጠል አለበት። አደራችሁ ውስጣችሁን አሳምነው፣ እንዳታዝኑ፣ እንዳታለቅሱ። ምንም ነገር ቢመጣ በቃ ውስጣችሁን አሳምነው። ውስጣችሁን አሳምናችሁ መቀበል አለበት። በቃ የእናንተ የደስታ ቀናችሁ ነው፣ ይሄ በረከት ነው ለእነሱም ለእኛም ካለ ደግሞ ፈጣሪ አስተካክሎ ፈጣሪ ያደረገ ነው ሁሉንም ነገር ማድረግ የሚችለው ሰው አይደለም። ይኸውላችሁ እኛ ፈልገን የምንኖርበት ቢሆን ማንነታችን ፈልገን መርጠን የምንኖርበት ኖሮ ሁሌ ጊዜ እንደ ልብስ ማንነታችን እንቀይራለን። ሁል ጊዜ ማለት ነው። ትላንትና እንደውም ጀምሬ ነው የተውኩት እና ማንነታችን የምንቀይርበት ቢኖር ኑሮ ዛሬ ሌላ ማንነታችን ይመጣል። ነገ ማንነታችን እንደ ልብስ አይደለም። ይኸውልሽ አንቺ ክፉ ከሆንሽም ወደ ጥሩነት ኮፒሊንክ ይችላል እና ኮፒሊንክ አርጉ። አንድ ቁጥር ጻፉ የሚገባ ሰው እና ማንነታችን ደካማ ብዙ ሰዎች አመላችን የአንድ እናት ልጆች ራሱ ሆነን የተለያየ ባህሪ ነው ያለ ነው። አያችሁ፣ አንቺ ጥሩ ነገር ስትመኝ እህትሽ ደግሞ እንዳንቺ አይደለሽም። እንደ እህቴ እሆናለሁ ማለት አትችም። የተሰጠሽን ካራክተር ብቻ ነው ለአንቺ። እንደውም እንደ እናቴ እሆናለሁ፣ እናቴ ደግሞ እንደ ልጄ እሆናለሁ ልትል አትችልም። ምክንያቱም የራሷ የቻላት ራሷ የተሰጣት ካራክተር ስላለ ማለት ነው። ማንነታችሁን በምንም ነገር መቀየር አይችልም። ሁለቱም አንድ ላይ ተደምሮ ደካማ ጎናችሁ ላይ መጥፎም ጥሩንም አንድ ላይ ሆኖ ከጎናችሁ የሚወጣ ጥሩ ነገር ከአንቺ ጥሩ ከሆንሽ አንድ ላይ ተጨምሮ የትኛው ደካማ ጎንሽ ጥሩነትሽ